ሴትነት በጣም እንደዚህ ከሆነ እንዴ መነካችሁ? እኔ ብዙ ነገር አውቃለሁ፣ ብዙ ነገር አልፌያለሁኝ። የአንድ ሴት ልጅ እናት ነኝ። ግን ዛሬ ያየሁት ነገር በጣም ሴት እንደገና ኢንቦክስ እያደረጋችሁ የምትሳደቡ ሴቶች እንዴ ምን አገባችሁ? እነዚህ ልጆች እኮ ኑሯቸውን ነው የሚኖሩት። ሁለቱ ይነጋገሩ፣ ሁለቱ የራሳቸውን ነገር ይባባሉ። በግል እየገባችሁ ኢንቦክስ እያደረጋችሁ የምትሰድቧት ሴቶች ምንድን ነው ችግራችሁ? ምንድን ነው የምትፈልጉት ከሷ? እሱን የምትፈልጉ ከሆነ ወሰዱ፣ ተዋት። እሷን እችን ልጅ ተዋት፣ በቃ ትኑርበት። ሰርታ እኮ ነው የምትኖረው። ሴትነቷን ጀግናነቷን ያሳየች ናት። ለምን አላያችኋትም? ቲክቶክ ላይ ቁጭ ብላ እንኳን እንደ ሰው ተጫውታ እንኳን ገንዘብ እንትን ብላ አታውቅም እኮ። የምትሰራ የምትፈጥር ክሬቲቭ የሆነች ልጅ እኮ ናት። በዚህ ደረጃ ተነስታችሁ በዚህ ደረጃ እሷን ለመጣል አትወድቅም። እች ልጅ አትወድቅም። ነገ ግን በእያንዳንዳችን ሴት ላይ የሚደርስ ነገር ነው እያደረጋችሁ ያላችሁት። ሴትነትን የሚያስጠላ ሴትነትን የሚያስንቅ ነገር። ክርስቲያኖች በእግዚአብሔር ይዣላችኋለሁ፣ ሙስሊሞች በአላህ ይዣችኋለሁ። እስቲ አፋችሁን ዝም በሉና የራሳችሁን ኑሮ ኑሩ። አትዩት። በዚህ ደረጃ እዚህ ደረጃ ደርሳ አጠገቧ ያለ ቤተሰቧ እንኳን ሳይረዳት እንደገና እናንተ ተነስታችሁ የምትሳደቡ ስድብ ራስን ነው የሚያስጠላው። እንኳን አይደለም ለባለቤቱ እሷ ለደረሰባት እኛ እንኳን በጣም ነው የሚያስጠላል። እስቲ ራሳችሁን ቁጭ በሉና እዩት። በቃ በራሳችሁ ላይ አድርጉትና ይሄን ችግር እዩት እስቲ። በእውነት ይድረስባችሁ፣ በእውነት ይፍረድባችሁ፣ በእውነት በእያንዳንዳችሁ ቤት ይግባ ይሄ ነገር። በእያንዳንዳችሁ ቤት ገብቶ ያስለቅሳችሁ። እናንተ በጣም ክፉዎች ናችሁ። ለሰው የምታዝኑም አይደላችሁ፣ ለሰውም የምትራሩ አይደላችሁ። ገና ለገና በማታውቁት ሰው የማታውቁትን ነገር የማታውቁትን ወንጀል የማታውቁትን ስቅለት የምትፈርዱ ሰዎች ናችሁ። ምን ባረገች እቺ ትንሽ ልጅ? ድራማስ ቢሆን ድራማ ሆኖ እቺ ትንሽ ልጅ በመጨረሻ ወንጀለኛ የምትሆነው ሰረቀች፣ አመነዘረች። ምንድን ነው ያደረገችው እቺ ልጅ? አዋ አልቀበልም። እውነቷን እኮ ነው። እንዴት ትቀበል? ያየችው ነገር የለም እኮ። ይሄ ነው ተብላ የተነገራት የለም። በዚህ ደረጃ ወርዳችሁ ግን ሴት ሆናችሁ እየጻፋችሁ የምትሰድቧት ልጆች፣ ሴት ሆናችሁ ቤታችሁን እየከፈታችሁ ቁጭ ብላችሁ ፎቶዋን የምትዘቀዝቁ ልጆች፣ ስሟን እየጠራችሁ የምታዋርዷት፣ በእውነት መዋረድን ያሳያችሁ። በእውነት አገራችሁ ቤታችሁ አያስገባችሁ። እኔ ሌላ ምንም የምለው ነገር እንዲህ አይነት ነገር አይባልም። በእውነት እግዚአብሔር ግን ፍርዱን ይስጣችሁ ለእናንተ። ሌላ እኔ ምንም የምለው ነገር የለም። ኧረ እዚህ ላይ አታልቅሽ ውዴ፣ ደግሞ ይዞ ይሄዳሉ። ተረጋጊ የኔ ውድ ዘርዬ፣ ከባድ ነው በጣም። እኔ ትላንትና ራሱም ከትላንት ጀምሬ ታውቂያለሽ ነግሬሻለሁ። ግን በቃ ምንም ፈጣሪ ስራቸውን እሷን ብላለች እዩት ብላለች እዩት በቃ ያት አንድ ነገር ምን አለ መሰልሽ፣ እዩ እስኪ እንደው አስቢ። ኢቭን የማያውቃት ሰው እነዚህ ልጆች የማያውቋት ነገ ከሱ ጋር ስትሆን የሚወዷት ልጆች ናቸው። በዚህ ደረጃ ተነስቶ ኢንቦክስ እያደረገ ይሄና ልሷን ማዋረድ ለምን አስፈለገ? ምንስ ሊያደርግላቸው? ምንስ ሊያገኙ እንዴ? ሁሉም ሰው እኮ ከሀገሩ ውጭ ነው ያለው አይደለ? ነገን ተስፋ የሚያደርግ ነገን ህይወት የሚኖር ነገን ትዳር የሚኖር ነገን ከቤተሰቡ የሚገናኝ ለምን ብሎ ነው የሰው ህይወትን ጨለማ የሚያደርጉት? ተነስተው በዚህ ደረጃ ላይ ደርሰው የሚሳደቡት እነዚህ ልጆች ነገ ተፋቅረው ታርቀው ይመጣሉ። ግን ይሄን ያህል ልብ የሚሰብር ንግግር እኮ ልብ ይሰብራል። ንግግር በጣም ልብ ይሰብራል። አውሪስቲ አልጋነሽ አውሪስቲ እናቴ ወይ የሚምዬ ሁሌ አዳመጣችኋለሁ። ከዚህ ማለት አልገባም እንጂ ሁል ጊዜ ሁላችሁም እግዚአብሔር እንደው ከፍ ያለ እንጀራ ይስጣችሁ። በጣም እኔ እንጃ እንትን የለኝም፣ ቃላት የለኝም ለእናንተ። በጣም ነው የማደንቃችሁም። ሁሌ አዳመጣችኋለሁ እና በጣም አሁን ዛሬ እኔ እንጃ በጣም ነው የተሰማኝ። እኔ እንጃ አልቻልኩም፣ በእናትሽ አልቻልኩም።
እኔ እሷ ሀይሚ እንደዚህ ሆና ማየቴ እኔ እንጃ። እኔ እንግዲህ የልጄ ኩያ ናት እሷ እና እኔ በጣም ነው ያዘንኩት። በጣም እንደዚህ ለምን ምን አረገችው እንደዚህ ይህን ያህል ራሱ ጥፋቱን አጥፍቶ እንደገና ወደ እሷ ማላከክ ምን ይሉታል? ግን እንደዚህ የሚሰድቧት እንደዚህ የሚሉት ግን እኔ እንጃ። ፈጣሪ እንደው የስራቸውን ይስጣቸው። እኔ ሌላም አልላቸውም፣ የስራቸውን ይስጣቸው። እመቤቴ የቁስቋም ማርያም እንደው የቅዱስ ገብርኤል እመቤቴ እሷ ትፍረድባቸው ነው የምለው። እንደው ቅሼ ነው የምነግራት። እሷ ትፍረድባቸው። ሌላ ምንም አልላቸው። በጣም ነው ያዘንኩት። አመሰግናለሁ። ሚሚዬ እህታችሁ አዳመጣችኋለሁ። እሺ ፍርዬ ተናገሪ። እሺ እኔ ውድ፣ እሺ እኔ እናት አመሰግናለሁ። እኔ ውድ፣ እሺ ምናምን አምጪ እስኪ። እሺ ሌሎቹ ምን አልሽኝ? እሺ እኔ ውድ ይመጣሉ። እሺ ፍሬ የለችም እንዴ? አለች አለች። ፋፊ እነ ቡርቶ ያውሩ ብዬ እኮ ነው። እና ቡርቶ ሌሎች ያላወሩት እስቲ ያውሩ ብዬ ነው። ማሮች ቤቷ እኮ ይዘጋል። ሲጀመር ዋሪንግ ባዶ ቦታ ላይ የሚሰጠው አትላኩ ባለ አትላኩበት። የምር ቤቷ በአንድ ነው የሚዘጋው። እንትን ከምትልኩ ኮፒ ሊንክ አርጉልኝ። ይልቁኑ ሞጅ ከምትልኩ የኔ ውዶች፣ እሺ ኮፒ ሊንክ አርጉልኝ ከቻላችሁ። አትላኩ በቃ። ከባድ ነው ብቻ። ይሄንን ስሜት ሴት ልጅ የሆነ ነው እንጂ የሚረዳው ሴት ልጅ ያልሆነ ሰው ሲጀመር ይሄንን አይረዳም። ምክንያቱም እኔ እንጃ፣ እኔ በጣም ከባድ ነው ብቻ። ፈጣሪ ብቻ መጨረሻቸውን ያሳምርላቸው ነው የምለው። እኔ ምንም አልልም፣ ምንም መናገርም አልፈልግም። እግዚአብሔር በቃ መጨረሻቸውን ያሳምርላቸው ነው የምለው እኔ። ላላላ አሁን እሱ መንገድ ሄዷል። እዚህ የለም መንገድ ስለሄደ ዛሬ አይደለም። እኔ እናት ዛሬ አይደለም። እሺ ብርዬ እስቲ አውሪ የኔ እናት። ወይስ እያለቀሽ ነው ሞት ይዘሽ? በዚህ ደረጃ መቅድዬ ሴት ሆነሽ በዚህ ደረጃ ማታቂው ነገር ውስጥ ገብተሽ ገና ለገና ሚዲያ ላይ አየው ብለሽ ኢንቦክስ እያረግሽ እሷን ለማሳበድ በዚህ ደረጃ መሄድ ያስፈልጋል? እስቲ ቁሙና እዩ እናንተ ራሳችሁ። ነውር እኮ ነው ሴትነታችሁ።